ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬው ፕሮግራማችን እንግዲህ የምናቀርብላችሁ የተለያዩ አይነት ውሻዎች የሚገኙበት ቦታ ሄደን አይነታቸውን፣ ዋጋቸውን የምንጠይቅ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም እንዴት ነህ? እንዴት ወር ሰላም ጤና ይስጥልኝ። አብሮ ይስጥልን። እስቲ እንታወቅ። ነብዩ እባላለሁ። ብሪደር ነኝ። እኛም እንግዲህ ዛሬ የመጣን የተለያዩ አይነት ቆንጆ ውሻዎች እንግዲህ አንተ ጋር እንደሚገኙ ሰምተን ነውና በዋነኝነት ምን አይነት ውሻዎች ይገኛሉ፣ ከየት ነው የምታመጣቸው የሚለውን ነገር ንገረን። በብዛት ሁሉም ብዙ አይነት ውሾች እናመጣለን። ከውጭ ነው የምናመጣቸው። ከእንግሊዝ፣ ከአሜሪካ፣ ከጀርመን የመጡ አሉ። ከደቡብ አፍሪካ፣ ከኬንያም የመጡ አሉ። ያው እንደየዘራቸው እንደሚገኝበት አካባቢ ዘራቸውን ሄደን እናመጣለን ገዝተን ማለት ነው። እናንተም ደግሞ ከዛ ያመጣችሁት እነዚህ ነው ብሪድ የምታረጉት ማለት ነው? ከዛ እናመጣቸዋለን ገዝተን ብሪድ እናደርጋቸዋለን እዚህ። አሁን እንግዲህ እጅ ላይ ምን አይነት ውሾች ይገኛሉ? አሁን ትልልቅ ጋርዶግ የሚባሉ አሉ። ጀስት እንደነዚህ ጋርዶጎች ትልልቅ ውሾች ናቸው። ትንንሾችም አሉ። የቤት ድንክ የሚባሉ አሉ። የቤት ሳሎን ፓፒ ማለት ነው። ሳሎን ፓፒዎች አሉ። ለጥበቃ የሚሆኑ አሉ። ትሬኒንግ ወስደው ደግሞ ለፖሊስ ውሾች የሚሆኑ አሉ። ለሚሊተሪ ማለት ነው። ሚሊተሪ ሰርቲፊኬት ያላቸው ከጀርመን የመጡት ጀርመን ሼፐርዶች አሁን ሚሊተሪ ሰርቲፊኬት ያላቸው ናቸው። ልጆቻቸውን ትሬን በማድረግ ለአንዳንድ ለጥበቃ ለትልልቅ ለድርጅቶች ጥበቃ በብዛት ደግሞ ዲፕሎማቶች ምናምን እነሱን ውሾች በደንብ ይፈልጓቸዋል። ለእነሱ ደግሞ ትሬን አድርገን እንሰጣቸዋለን። እስቲ እንግዲህ ከዚህኛው ውሻ እንጀምርና ምን አይነት ውሻ ነው፣ ዋጋውስ ምን ያክል ይባላል የሚለውን ነገር ትነግረናለህ? ስሙ ፑቲን ይባላል። እንደምታየው ትልቅ ነው በግዝፈቱ በጣም ካለ እኛ ቤት ውስጥ ካሉ ትልቅ ውሻ ነው። ከአሜሪካ ነው የመጣው። አሜሪካ ቡሊ ይባላል። ፒትቡል አሜሪካ ቡሊ ይባላል። በጣም አሁን ትሬን ተደርጎ ምናምን ጸባይኛ ነው እንደምታየው ምናምን ከሰው ጋር ፍሬንድሊ ነው ብለቂው ምናምን ሰው ምናምን እንደዚህ እንትን አይልም። እንደ ጋርዶግም ነው በደንብ ይታዛል። ትሬን የተደረገ ስለሆነ ጋርዶግ ነው። ለጋርድነት ነው የሚያገለግለው። ቤት ውስጥ ለቤት ጥበቃ ከጓደኞች ከህፃናቶች ጋር ህፃናቶችን ፕሮቴክት ያደርጋል። በብዛት ውሻው የተፈጠረው ለድብድብ ነበር በፊት። አሁን ግን ትሬን ተደርገው ውሾቹ ለጋርዶግነት ቤት ውስጥ ምናምን ነገር ድርጅት አንዳንድ ትልልቅ ድርጅቶች አሁን እነዚህም በማሰልጠን ውሾቹን የድርጅት ጥበቃ ያደርጓቸዋል ማለት ነው። ምን ያክል ዓመት ይሆናል አሁን? አሁን 3 ዓመቱ ነው። ሽያጭ ይቀርባል ማለት ነው? ይሄ አይሸጥም። ይሄ ኦልሬዲ ከዛ ቀጥታ የመጣ ነው። ፓስፖርት አለው። የአሜሪካ ፓስፖርት አለው እና የዚህ ልጆች ይሸጣሉ። የዚህ ልጆች ብሪድ ተደርገው የዚህ ልጆች እንሸጣቸዋለን። ምን ያክል ነው ዋጋው? አሁን ለምሳሌ ይሄኛው አሁን ይሄ አሜሪካ ቡሊ ነው። አሁን ትልቁ ፕራይስ አሁን በዚህ በፒትቡል ፕራይስ ትልቁ የሚባለው ይሄ ነው። አሁን እኛ ፒትቡል ከ35 ሺህ ብር እስከ 40 ሺህ ብር ድረስ ነው የምንሸጣቸው። የኛው ትልቁ ፕራይስ የኛው ነው። 60 ሺህ ብር ነው የሚሸጠው። የኛው እስከ 80 ሺህ ብር ድረስ ይሸጣሉ። የዚህ ልጆች ማለት ነው። ከ60 እስከ 80 ሺህ ብር ድረስ ይሸጣሉ። ያው ዲስካውንት አድርገን ስናወጣቸው 60-70 ሺህ ብር እንሸጣለን። ግን ትልቁ ፕራይስ ካሁን የተሸጠው 80 ሺህ ብር። 80 ሺህ ብር። መልካም። ሌሎችም አይነት ውሻዎች ስላሉ እነሱን ደግሞ እንመልከታቸው። መልካም፣ እሺ፣ ይቻላል። አሁን ደግሞ ወደ ሌላ ውሻ መተናል። ይሄ ሳውን የያዝ ነው። እንዲሁም ደግሞ እዚህ ያሉት ውሾች ምን አይነት ናቸው? አገልግሎታቸው ስለምንድን ነው? እነዚህ ይሄ ነው የመጣው፣ ከቻይና ነው የመጣው። ሻርፒ ይባላል ብሪዱ። ከቻይና ነው የመጣው። እንደምታያቸው በጣም የሚያማምሩ ልጆች ወልደዋል። አሁን ከመጣ 1 ዓመቱ ነው። በጣም ግዙፍ ናቸው። በጣም ሲያድጉ እነዚህ ደግሞ በጣም ሂውጅ የሚሆኑ ውሾች ናቸው። ልጆቹ ናቸው። ሻርፒ ይባላል ብሪዱ ማለት ነው። ቀጥታ ከቻይና ነው የመጣው። እነዚህ እንደምታያቸው በጣም ከዚህ ሁሉ ይበልጣሉ ግዝፈታቸው። እናትዬ በጣም ሂውጅ ስለሆነች በጣም ከዚህ ሁሉ ይበልጣሉ ግዝፈታቸው። በጣም ነው የሚያምሩት። እነዚህ ከ50 እስከ 60 ሺህ ብር የሚሸጡት። ያው ለእናንተ ቤተሰብ በዲስካውንት የእናንተ ቪዲዮ አይቶ ለሚመጣ የተወሰነ ዲስካውንት እናደርግላቸዋለን። እስከ 40 ሺህ ብር ድረስ እናስገባላቸዋለን። መልካም። እንግዲህ ይህን ቪዲዮ አይቶ ለሚመጡ ሰዎች ግን ዲስካውንት ይኖራቸዋል ብዬ አስባለሁ። ሌሎችም ውሾች አሉ፣ እነሱን ደግሞ እንመልከታቸው እንችላለን። እሺ፣ አሁን ደግሞ ሌላ አይነት ውሻ ነው። ይሄስ ምን አይነት ውሻ ነው የሚለውን ነገር፣ ዋጋውስ ምን ያክል ነው የሚባለው? ጀርመን ሼፐርድ ነው። ደብል ኮት ጀርመን ሼፐርድ ይባላል። በግዝፈትም
ጥበቃ ላይ ጎበዝ ነው በጣም። ትሬኒንግ ካረግሽ ደግሞ ለፖሊስ ውሾች በጣም ይፈልጋሉ። ተለቅ ያለ ነው፣ ሳይዙ ትልቅ ነው። ቆንጆ ብሪድ የሚባል ውሻ ነው ጀርመን ሼፐርድ። በብዛት ለልጆች ከልጆች ጋር አብሮ ማደግ የሚችል ውሻ ነው። ዋጋው ምን ያክል ነው ይባላል? ዋጋው አሁን ከ40 እስከ 45 ሺህ ብር ይሸጣል። እንደዛ ነው የሚመጣው። ሌሎች ውሻዎችም ስላሉ እነሱን ደግሞ እንመለከታቸዋለን። እነሱ ሌሎች ጀርመኖች ስላሉ ከጀርመን የመጡ ቀጥታ ከጀርመን የመጡ ስላሉ ይሄ ከዚሁ እንትን የተባለው ከጀርመን የመጡ ቀጥታ ኢምፖርት የተደረጉ ጀርመን ስላሉ እነሱንም ታያቸዋለሽ። እዚህ ያሉት የተወሰኑት አብዛኞቹ ድንኮች ናቸው። ከውጭ ነው የመጡት ሁሉም አሉ። ግሬት ዴኖች፣ ማስቲፍ፣ ፒትቡል፣ አሜሪካ ቡሊ አሉ። የተወሰኑ አሉ እናያቸዋለን። እነሱ ከስንት ጊዜ በኋላ ነው አሁን ለሽያጭ የሚቀርቡት? ሽያጭ ላይ እንኳን የሚቀርበው ከሶስት ወር በፊት ለሽያጭ አይቀርቡም። እስከ 3 ወር 2-3 ቫክሲኔትድ አላቸው። እነሱን መውሰድ አለባቸው ግዴታ። እሱን ከወሰዱ በኋላ ምግብ መብላት ሲጀምሩ ያው ሽያጭ ይቀርባሉ ማለት ነው። ምግብን ካነሳህልኝ አይቀር የሚመገቡት ምግቦችስ ምን አይነት ምግቦች ይመገባሉ? የሚመገቡት ምግቦች የተለያዩ ምግቦች ነው የሚመገቡት። ዶሮ ይበላሉ። የቺከን ቦን የሚባል አለ። ኖርማል የተፈጩ ስጎች አሉ። በብዛት ህጻናቶች ሲሆኑ ሩዝ እና እርጎ ተቀላቅሎ ለልጆች 3 ወር እስኪሞላቸው እንደዛ ነው የሚሰጣቸው። ከ3 ወር በኋላ ቫክሲኔተዳቸውን ሲጨርሱ የተለያዩ እነዚህ የተፈጩ ስጋዎች አሉ፣ እሱን ይበላሉ ማለት ነው። እንግዲህ የተወሰኑትን ደግሞ እያየን አይነታቸውን፣ ዋጋቸውስ ምን ያክል ነው፣ ምን ያክል ደረጃ ላይ የሚገኙ ናቸው የሚለውን ነገር ደግሞ ያየን ብንመለከታቸው ሞር ግልጽ ይሆናል ብዬ አስባለሁ። እና ከዚህ እንጀምርና አይነቱ ምን አይነት ነው እንዲሁም ደግሞ ምን ያክል ይባላል፣ ምን ያክል ጊዜ ላይ ያለው የሚለውን ነገር ደግሞ ነገረ። እንግዲህ የመጀመሪያው ይሄ ነው፣ ግሬት ዴን ይባላል። በጣም በግዝፈትና በቁመት በጣም ትልቅ ከሚባሉት ውሾች ውስጥ አንዱ ነው። ይሄው ምን ያክል ነው ጊዜውን ገና 2 ወር ከ15 ቀን ሆኖታል። ገና ልጅ ነው። በደንብ ያቀላ ትልቅ ነው የሚሆነው። እናትና አባቱ ምን ታዩታላችሁ። ትልቅ ነው። እኛ ጋር ካሉት በቁመትና በግዝፈት ትልቅ የሚባለው ይሄ ነው፣ ረጅሙ ማለት ነው። በጣም አሪፍ ውሻ ነው። ለቤተሰብ ከቤተሰብ ጋር አንድ ላይ መኖር የሚችል ከልጆች ጋር መኖር የሚችል ውሻ ነው። ይሄ ውሻ የመጣው ከአሜሪካ ላይ የመጣው ውሻ ይሄ ሳይሆን ያው እዚህ ነው የተወለደው። ቤተሰቦቹ ናቸው ከአሜሪካ የመጡት እና በጣም ቆንጆ ውሻ ነው እና በብዛት ደግሞ ሰው ይወደዋል። ፍሬንድ ነገር ነው። ለፎቶ ለተለያዩ ለክሊፖች ምናምን ነገር እየመጡ እኛ ጋር እንትን ይላሉ። ያው ካያችሁ ነገር ብዙ ክሊፖች ላይ ምናምን አለ ውሾች እና በብዛት የሚመለከተዋለው እና ይሄን ውሻ ምን ያክል ነው ዋጋው? ሲሸጥስ በምን ያክል ጊዜ ላይ ሆኖ ነው የሚሸጠው? ይሄ ውሻ አሁን ከ3 ወር በኋላ ይወጣል። አሁን 2 ወር ከ15 ቀን ነው። 3 ወር ሲሞላ ይወጣል። 3 ቫክሲኔትድ ወስዶ ነው የሚወጣው። ቫክሲኔትድ ጨርሶ ነው የሚወጣው። የተለያዩ የሚያስፈልጉትን ነገሮች ነው እስከ 3 ወር ይሰጠዋል። እስከ 60 ሺህ ብር ድረስ ይሸጣሉ። አይነታቸው አሁን እስከ 60 ሺህ ብር የተባለው ትልቁ ዋጋ ነው ወይስ ከዛ የሚቀንስ አለ? በእነዚህ ሆነ ያው በዲስካውንት የምናወጣቸው ሾች ይኖራሉ። ያው ግን ፕራይሳቸው ከ60 ሺህ ብር የሚበልጥም አለ የሚያንስም አለ። እንደ ከለራቸው ልዩ። ብዙ ጊዜ ሾች ምንድነው ከለራቸው ማተር ያደርጋል። ነጭ በጥቁር አለ። ይሄኛው ደግሞ እንደምታየው ነው እና ፕራይሳቸው ከለራቸው ምናምን ማተር ያደርጋል። ስለዚህ አሁን በሌላ አይነት ከለር ይገኛል ወይስ በዚህኛው? አሉ በሌላ ከለርም አሉ። የነዚህ ከለር ሞር ቆንጆ ነው። እነዚህና ጥቁር በነጭም አሉ። እነሱም በጣም ይፈልጋሉ። እነሱ ደግሞ በጣም እችኛዋ ደስ ትላለች። ሌሎች ደግሞ አንድ ደግሞ ከሌላ አይነት እችኛዋስ ምን አይነት ናት? እንዲሁም ዋጋው ስንት ትባላለች? ከስንት ዓመት በኋላ ነው ከስንት ወር በኋላ ነው ለሽያጭ የምትወጣው? እቺ ትልቅ ናት። ኦልሬዲ ወደ 2 ዓመት ምናምን ትሆናለች። ማልቴዝ ነው የምትባለው። እንደውም ሌሎች ማልቴዝ አሉ ታያቸዋለች። የዚች እንደውም ብዙ እንትን የላትም እንጂ በጣም ብዙ ፀጉር አላቸው። አሁን ስለተቆረጠ ነው ፀጉሯ እንጂ በጣም ቆንጆ ናት። የምታምር ለሳሎን ፓፒ ነው። የሳሎን ፓፒ ናት። ማልቴዝ ትባላለች። አሁን 2 ዓመት ከምናምን ሆኗታል። 2 ወር ከ6 ወር ምናምን 2 ዓመት ከ6 ወር ሆኗታል። በጣም ብዙ ሰው የሚፈልጋት እቺ ነው። ቹሻ በጣም የሳሎን ፓፒ በጣም ብዙ ሰው ይፈልጋታል። ፕራይሷ ደግሞ ከ50 እስከ 60 ሺህ ብር ነው የሚባለው። ከዛም በላይ የሚያወጡ አሉ እንደ የፀጉራቸው ብዛትና አሉ በጣም ረጃጅም ፀጉር ያላቸው እነሱ እንደዛ ሲሆን ፀጉር ፕራይሳቸው ትንሽ ይጨምራል። የነዚህ ሳይዝ ግን ከዚህ በላይ ትልቅ ይሆናል ወይስ ሳይዛቸው? በቃ ሳይዛቸው የመጨረሻ ሳይዛቸው ይሄ ነው። ከዚህ በላይ ትልቅ አይሆንም። እንደ አመጋገብሽ እና እንትኑ ፊዚካሊ ይጨምራሉ እንጂ ውፍረትና እንጂ ሳይዝ በቃ የመጨረሻ ሳይዛቸው ይሄ ነው። በጣም ነው የሚያምሩት። እንደውም ፀጉሯን ተሰርታ ብታያት ኖሮ በጣም አሪፍ ነበረች። ቆንጆ ነው። መልካም እንግዲህ እቺን ከ60 እስከ 50 ሺህ ብር ያገኛል። ሌሎች ደግሞ አይነቶች 60 ሺህ ብር ሁሉ ቫክሲኔታርን ጨርሳ ዲዋርም ይደረጋሉ። ቫክሲኔት አላቸው። የራሳቸውን ዶክተር አላቸው።
ያው የሚከታተላቸው ማለት ነው። እሱ ያን ጨራርሰው እስከ 60 ሺህ ድረስ ይሸጣሉ። ሌሎች ደግሞ አይነት ውሾች አሉ። እነሱን ደግሞ እንመልከታቸው ይቻላል። እሺ እቺኛው ውሻ እቺ ፓፒሎን ትባላለች። ከእንግሊዝ ነው የመጣችው። እንደነገርኩሽ የድንክ ቤት ውስጥ ሳሎን ፓፒ ናት። በጣም ፀጉር አላት። በጣም ነው የምታምረው። አሁን እቺ እድሜዋ ራሱ ወደ 3 ዓመት ምናምን ይሆናታል። ወንድ ነው። 3 ዓመት ይሆናታል። ከዚህ ጋር አንድ ላይ ነው የመጡት ከእንግሊዝ። በጣም ቆንጆ የምትባሉ ውሻ ናት። ሰው በጣም ይፈልጋቸዋል። ብሪዳቸውን የዚች አንድ ላይ የመጡት ከዚች ጋር ሙሉ ፓስፖርት ያላቸው ምናምን ናቸው። ኦልሬዲ የሚመጡት ከዛ ማለት ነው። እና ቆንጆ ውሻ ናት ለቤት ውስጥ። እቺም ዋጋዋ እንደዛ ነው የሚሆነው። እስከ 45 ሺህ ብር ድረስ ይሸጣሉ። እነዚህ ራሱ ፕራይሳቸው። እነዚህ እስከ ስንት ዓመት በኋላ ይሸጣሉ? እንዲሁም ደግሞ ሳይዛቸው መጨረሻ ይሄ ነው? ሳይዛቸው መጨረሻ ይሄ ነው። ሁሉም ውሾች ከ3 ወር ባለ ውስጥ ድረስ ነው የሚወጡት። ምግብ መመገብ ከጀመሩ በኋላ ማለት ነው። ምግብ መመገብ ከጀመሩ በኋላ ሁሉም መሸጥ ይጀምራሉ። በጣም ብዙ ጊዜ የውሾች ዋጋ ውድ ነው ይባላል ብዙ ሰዎች ዘንድና አሁን ደግሞ ብዙ ውሾችንም ስለምታረባ ስለምትሸጥም እንዴት ነው ያለው ዋጋ ተመጣጣኝ ነው ወይ ለህዝብ ታውቃለች? እኛ አሁን እዚህ ስናመጣቸው እነዚህ ውሾች በጣም ብዙ ብር የሚወጣባቸው ማለት ነው። ከዛ ሲመጣው እነዚህ የነዚህናው ማልቴዝ ያልኩሽ $1,500 ውጭ ላይ ስንገዛቸው የምናመጣቸው ማለት ነው። ትራንስፖርቴሽን ምናምን ኦልሬዲ ወደ $2,000 ምናምን ይፈጃሉ ለማምጣት አንዷን ብቻ ማለት ነው። እና እኛ ሀገር እንደውም በጣም ውሻ ርካሽ ነው ማለት እችላለሁ። የነዚህን ብሪዶች አሁን ውጭ ላይ የሚሸጡት አሁን በጣም ኤክስፔንሲቭ ናቸው። እንዲህ በቀላሉ ማታገኛቸው እና እዚህ በጣም ርካሽ ነው ብዬ አስባለሁ። አክቹዋሊ እዚህ ስራ ውስጥ የገባ ነው በምንድን ነው ብዙ ዲፕሎማቶች ነበሩ እና ለእነሱ የምናመጣላቸው ውሾች ነበሩ እና ብዙ ጊዜ ፍላጎት ነበረ። እዚህ ሰው ይጠይቀን ነበር። አብዛኛውን ሰው ለእነሱ ለዲፕሎማቶቹ የሚሰሩ ሰዎች አሉ እና ለእነሱ በትዕዛዝ እናመጣላቸው ነበረ። ከዚህ ሞር ፍላጎት ሲበዛ እዚሁ ማሳደግ ብሪድ ማድረግ ጀመርን እንጂ ሞር እንትናችን አልነበረም። ሌሎች ደግሞ የተለያዩ አይነት ውሻዎች ምናልባት ካሉ ደግሞ እነሱ እንመልከታቸው። ይሄኛው ውሻ ምን ይባላል? እንዲሁም ደግሞ ምን ያክል ዓመት ላይ ስመለከተው ትልቅ ነው እና ትልቅ ነው በጣም ትልቅ ነው። እንኳን አሁን 2 ዓመት ከ6 ወሩ ነው። ጀርመን ሽፐርድ ይባላል። ይሄ ከጀርመን ነው ኢምፖርት የተደረገው። 2 ናቸው፣ ወንዱም ሴቱም አንድ ላይ ነው የመጡት። እነዚህ ውሾች በብዛት ይታወቃሉ እዚህ ሀገር ላይ። ኳሊቲያቸው በአሪፍ ኳሊቲ የሚባሉት እነዚህ ናቸው። ኪንግ ሽፐርድ የሚባሉም አሉ። እነዚህ ደብል ኮት ናቸው። ጀርመን ሽፐርድ እንግዲህ ብዙ ለሰው መናገር ከባድ ነው፣ ያው ይታወቃል በደንብ። በትሬኒንግ የወሰደ ውሻ ነው። አብዛኛውን ጊዜ ለጥበቃ ከቤተሰብ ጋር አብሮ ለመኖር ለጋርዶግነት እውር እስከ መምራት ድረስ ምናምን ነገር የሚደርሱ ውሾች ናቸው። ትሬን ካደረግሻቸው የተለያዩ አደንዛዥ እጾችን አነፍንፈው የፖሊስ ውሾች ፖሊሶች አብዛኞቹን ከጦር ኃይሎች ምናምን መጥተው የሚወስዱ አሉ ለስልጠና ማለት ስልጠና አድርገውላቸው። የፖሊስ ውሻ ነው በአጠቃላይ። ቤት ውስጥ ደግሞ ብታሳድጊው ጥሩ ፍሬንድ የሆነ ውሻ ነው። እንደ ጋርዶግም ይጠቅማል። ከቤተሰብ ጋር ከልጆች ጋር በጣም ፍሬንድ ሊሆነው መኖር የሚችል ውሻ ነው። ዋጋው ምን ያክል ነው? ዋጋው ይሄኛው ደብል ኮት ነው። እስከ 45 ሺህ ብር ድረስ ይሸጣል። እስከ 45 ሺህ ብር። እንደዛ አይነት አላቸው። የተለያየ 3 አይነት ነው ያላቸው። ሲንግል ኮት የሚባል አለ። ሲንግል ኮቱ እስከ 15 እስከ 20 ሺህ ብር ነው የሚሸጠው። ደብል ኮቶቹ ደግሞ ከ35 ሺህ ብር እስከ 40 ሺህ ብር እስከ 45 ሺህ ብር ድረስ ይሸጣል። ኪንግ የሚባለው ትልቁ ነው። በጣም ግዙፍ ነው። ፀጉርም አለው። እሱንም ታዩታላችሁ። እሱ ደግሞ እስከ 60 ሺህ ብር እስከ 50 ሺህ ብር ድረስ ይሸጣሉ። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ የመሰናን አገልግሎት ማስተዋወቅ ከፈለገው እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችሁን ማስተዋወቅ ከፈለጋችሁ የተለያዩ አይነት አማራጮችን ይዘን ቀርበናል። ከእናንተ የሚጠበቀው ከታች ባለው ቁጥር መደወል ብቻ ነው። እኛ ሁሌ ለማስተናገድ ዝግጁ ነን። አሁን እንግዲህ ወደ ሌላኛው ቦታ መተናል እና እዚህ ምን አይነት ውሾች ይገኛሉ? እዚህ ደግሞ ያለነው 22 ነው። 22 አውራሪስ ጋባ ብሎ የሚገኘው ብሪድ የምናደርግበት ቦታ ነው። ይሄ ሳውዝ አፍሪካ ማስቲፍ ይባላል። ቦርቦይል ነው። ይሄ ደግሞ ሳውዝ አፍሪካ ማስቲፍ ነው። ከሳውዝ አፍሪካ ነው የመጡት። ሁለቱም ቆንጆ ኳሊቲ ያላቸው ብሪዶች ናቸው። ያው እኛ ጋር ነው የሚገኙት በብዛት እነዚህ ውሾች አሪፍ የሚባሉ ብሪዶች ናቸው። ብዙ ጊዜ እነዚህ የሚጠበቁት ለጋርዶግነትና ለድርጅት ጥበቆች በብዛት መጥተው ይወስዳሉ። አንዳንድ ደግሞ ለዲፕሎማቶችም መጥተው የሚወስዷቸው ውሾች ናቸው። በጣም አሪፍ ውሾች ናቸው። በፍቅር ተንከባክበው ካሳደጓቸው ያው እንደ ፕሮቴክሽን ያገለግላሉ ማለት ነው። እነዚህ አድርገዋል። በደንብ ትሬን ያደረጉ ናቸው። ቆንጆ ኳሊቲ ያላቸው የሚባሉት ቦርቦይሎች እነዚህ ናቸው።
ይሄኛው ማስቲፍ ነው። አሪፍ ኳሊቲ የምንላቸው እነዚህ ናቸው ማለት ነው። አሁን ይሄኛው ዋጋቸው ምን ያክል ይባላል? እነዚህን አሁን እስካሁን እየተሸጠ ያሉት እስከ 65,000 ብር ድረስ ነው። ፓፒዎቹ ሲወለዱ ቫክሲኔት ተደርገው ምግብ ከጀመሩ በኋላ እንደነገርኩሽ ቫክሲኔት ሁሉም ነገር ከጨረሱ በኋላ ወደ ሽያጭ እናውጣቸዋለን ማለት ነው። ሌሎች ውሾች ስለ እነሱን ደግሞ እንመለከታቸዋለን። አሁን ደግሞ ወደ ሌሎች ውሾች መተናል። እነዚህ ውሾች ምን ይባላሉ? ዋጋቸው ምን ያክል ነው? ለምን አገልግሎት እንጠቀምባቸዋለን? እነዚህ ውሾች በብዛት ካየሻቸው ክሊፕ ላይ ፊልሞች ላይ ምናምን በብዛት ለቀረጻ የሚፈለጉ ውሾች ናቸው። ከአሜሪካ ከታዋቂው ካናል ክለብ ብሪዲንግ እንትን የገዛ ናቸው። ከአሜሪካን የመጡት በጣም ከቤተሰብ ጋር አብረው መኖር የሚችሉ ቤት ውስጥ ከህፃናቶች ጋር አብረው ለማደግ የሚችሉ ውሾች ናቸው። ብዙ ጊዜ ለጥበቃ እነዚህን አንመክራቸውም። እነዚህ ጀስት ለፍሬንድነት ቤተሰብ አብሮ ለማደግ ከህፃናቶች ጋር ተጫዋች የሆኑ ውሾች ናቸው። ብዙም አግሬሲቭ አድርገሽ ካላሳደግሻቸው በስተቀር ከሰው ጋር ያላቸው ቀረቤታ በጣም አሪፍ ክሎዝ የሚባል ፍሬንድ የሆኑ ውሾች ናቸው። ሳይዛቸው አሁን እዚህኛ ሀገር ውስጥ ካሉት በሳይዝ እና በፊዚካል በጣም ትልቅ የምንላቸው እነዚህ ናቸው። በቁመት እስከ 2 ሜትር ድረስ ሲቆሙ በሁለት እግራቸው ሲቆሙ 2 ሜትር ድረስ ይደርሳሉ። ያው በጣም ብዙ ሰው የሚፈልጋቸው እነዚህ ነው። ብሪዳቸው እኛ ሀገር ላይ ብዙ የለም። ለመጀመሪያ ጊዜም አላቅም እኛን ያስመጣናቸው እነዚህ ግሬዲየንቶች አሁን ብዙ ሰዎች ጋር ለሽያጭ እያቀረብናቸው ነው። ብሪደሮችም ሲፈልጉ መጥተው ከኛ ነው የሚወስዱት፣ ብሪድ አድርገው ለመሸጥ ሲፈልጉ ማለት ነው። እና እነዚህ ዋጋቸው እስከ 100,000 ብር ድረስ ይሸጣሉ። እነዚህ ናቸው ትልቅ ፕራይስ የምንላቸው። ከ100 እስከ 80,000 ብር ድረስ ከ100 እስከ 80,000 ብር ድረስ የሚሸጡት ፕራይሳቸው ይሄ ነው። እሺ ሌሎች ውሾችን ስለ እነሱን ደግሞ እንመልከት። እሺ ችግር። አሁን ደግሞ ወደ ሌላ ውሻ መተናል። ይሄስ ውሻ ምን አይነት ውሻ ነው? ይሄ ሁለት አይነት የሰርቢያ እና የጀርመን አይነት ብሪዶች ናቸው ያሉት። ይሄ ከጀርመን የመጣው ፓስፖርት ያለው ቆንጆ ውሻ ነው። ለጥበቃ ጋርዶግነት በጣም ቤስት የምንለው ይሄን ውሻ ነው። ብዙ ሰው ጋር የማይገኙ ውሾች ናቸው። እነዚህ ሬር ናቸው እዚህ ከተማው ላይ ያሉት። በብሪዲንግ እኛ ነው በብዙ ለብሪደሮች የምንሰጣቸው። ይሄ እስከ 65,000 ብር ድረስ ይሸጣል ፕራይሱ ማለት ነው። ገና ብዙ ከዚህ በላይ በደንብ የሚያድግ ውሻ ነው። ፊዚካሊ ምናምን ማለት ነው ከ2 ዓመት ምናምን ቢሆነው ነው። አሁን ከዚህ በኋላ 3-4 ዓመቱ ላይ ምናምን በጣም ሂውጅ የሚሆን ውሻ ነው። ከልጆች ጋር ማሳደግ ይቻላል። አሁን ብዙ ጥያቄ እኛ ጋር የሚመጡብን ከውሾች ጋር ለጥበቃም ከልጆች ጋር የሚያድጉ ውሾች ብለው እንጠየቃለን። እና እነዚህ ከልጆች ጋር ማሳደግ እንችላለን። ቤት ውስጥም ለጥበቃም ያገለግላሉ። ከልጆች ጋር በጣም ፍሬንድሊ መጫወት የሚችሉ ውሾች ናቸው። ቤተሰቦቻቸውን ደግሞ በደንብ ፕሮቴክት ማድረግ የሚችሉ ውሾች ናቸው። በጣም አሪፍ ኳሊቲ ካሉት አሪፍ ኳሊቲ የምንላቸው ውሻችን ይሄ ማለት ነው። ሌሎች ውሾችም ስላሉ ሌሎቹ ደግሞ እንመልከታቸው። እሺ አሁን ደግሞ ወደ ሌሎች ውሾች መተናል። እነዚህ ውሾች ምን ይባላሉ? ለምን አገልግሎት እንጠቀማለን? እነዚህ ደግሞ ሳይቤሪያን ሀስኪ ናቸው። እነዚህ በጣም ፍሬንዲ እና ተጫዋች ውሾች ናቸው። ፒውር ሳይቤሪያን ሀስኪዎች ናቸው። በጣም ፍሬንድሊ እና ተጫዋች ስለሆኑ ለጥበቃ ምናምን የሚሆኑ አይደሉም። ለጥበቃ የሚፈልጉት ሰው ብዙ ጊዜ ከህፃናቶች ጋር እንዲጫወቱ ለቤት ፍሬንድሊ ስለሆኑ ከልጆች ጋር በደንብ ፍሬንድ ሆነው መጫወት የሚችሉ ውሾች ናቸው። መታሰር የሌለባቸው ውሾች ናቸው እነዚህ ውሾች። ሞስት እነዚህ ከህፃናቶች ጋር ቢያድጉ ብለን የምንመክራቸው ውሾች ናቸው። ሳይዛቸው ትንሽ ከዚህ አሁን እቺ እንደውም አሁን ስለወለደች ትንሽ ፊዚካሊ ቀንሳለች እንጂ በጣም አሪፍ ፊዚካሊ አላቸው። በጣም ፀጉር ያላቸው ውሾች ናቸው። ቆንጆች ናቸው። ለህፃናቶች ምናምን በደንብ የምንመክራቸው በቃ ፍሬንድሊ የሚጫወቱ ውሾች ናቸው። ተጫዋቾች ናቸው እና ሞስት ቶፕ 10 አሪፍ ፎቶ ከተባሉት ውሾች ውስጥ እነዚህ ናቸው። ቆንጆ ፎቶ የሚወጣላቸው ውሾች ማለት ነው። ዋጋቸው ምን ያክል ነው? ዋጋቸው እነዚህ ከ40 እስከ 45-50 ሺህ ብር ድረስ ይሸጣሉ። እና ይሄ ያለው ነገር የምናያቸው ውሾች አሉ። እሺ ይሄ ደግሞ ሳውዝ አፍሪካን ቡሊ አሜሪካን ቡሊ ነው። የመጣው ከሳውዝ አፍሪካ ነው። በጣም አሪፍ ብሪድ ነው። ገና ህፃን ነው። እንደዚህ እንደምታዩ ገና 7 ወር ምናምን ቢሆነው ነው። በጣም ትልቅ የሚሆን ውሻ ነው። ሂውጅ የሚሆን ውሻ ነው። እና እነዚህ ውሾች በጣም ብዙ ሰው ይፈልጋቸዋል። ተፈላጊነት ያላቸው ውሾች ናቸው። ለጥበቃ ደግሞ በጣም ቆንጆ የሚባሉ ውሾች ናቸው። ዋጋቸው ከ70 እስከ 80 ድረስ ይሸጣሉ። እንደ ሳይዛቸው እንደ እንትናቸው ብዙ የተለያዩ አሜሪካን ፒትቡል የሚባል አለ። ሳንፈር ቴሪየር፣ ሬድ ኖዝ የሚባሉ አሉ። እንደ ፕራይሳቸው ይለያያሉ። ይሄውን አሜሪካ ቡሊ ነው። የመጣው ግን ከሳውዝ አፍሪካ ነው። በጣም ቆንጆ ውሻ ነው እና ፕራይሱ እስከ 70-80 ድረስ ይወጣል።
እንግዲህ በጣም በርካታ ያቀደም ጀምሮ በጣም ብዙ አይነት ውሾችን ስንመለከት ነበር እስከ ዋጋቸው እስከ አይነታቸው እና እናንተ ጋር ደግሞ የተለያዩ አይነት ምግቦችም እንደሚገኙ የነገርከኝ ነበር ቅድምም እና እሱን በትንሽ በአጭሩ ንገረን እና ተመልካቾች እዚህ መጥተው መግዛት እንዲችለው ያለንበትን አድራሻ ስልክ ቁጥርም ካለ አስቀምጥልን። ስልክ ቁጥር አለን። መገኛችን የምግብ የሚሸጥበት ኦሎምፒያ ነው። ደንበል ጋር ኦሎምፒያ ቢመጡ ያገኙናል። ምግቦቹ የተለያዩ ምግቦች አሉ። ቦኖች አሉ፣ የዶሮ የተፈጩ ዶሮዎች አሉ፣ ለህፃናት ለፓፒዎች የሚሆኑ የተቀነባበሩ ምግቦች አሉ። እስከ 3 ወር የሚበሉበት ማለት ነው። ለ3 ወር ለህፃናቶች የሚሆን የተለያዩ አይነት ምግቦች አሉ። እነሱ መጠቀም እንችላለን። ቤት ውስጥ ደግሞ ህፃናት ፓፒዎች ከዚህ ሲወስዱ ሩዝ አድርገው በእርጎ ተደርጎ ምናምን እንደዛ መስጠት ይችላሉ። ከዛ ደግሞ በላይ አደግ ሲሉ ደግሞ መተው ዲሊቨሪም ስላለ እንልክላቸዋለን። ወደ ክፍለ ሀገር ደግሞ መሄድ የሚፈልግ ካለ ክፍለ ሀገር የትኛውም ክፍለ ሀገር ድረስ እንልካለን። ሻሸመኔ፣ ሐረር፣ ድሬዳዋ የተለያዩ ክፍለ ሀገሮች ላይ እነዚህ ኦርደሮች ቢመጡ የራሳችን ሹፌሮች ስላሉ የትኛውን አይነት ክፍለ ሀገሮች ላይ እንልካለን። እዛም መተው ፎቶም አይተው በዚህ እንትን ማለት እንችላለን ማለት ነው። አሁን ያለንበት አድራሻ አሁን ያለንበት 22 ነው። ፌስቲቫል ህንፃ በዮናስ ጨርጨርና በፌስቲቫል ህንፃ ገባ ብሎ ያለው ሸርታ እንገናኛለን። ማንንም ቢጠይቁ እዚህ አካባቢ ማንንም ያሳያቸዋል። በ0910 020562 እና በ0953 41 41 90 02 ቢደውሉ ያገኙናል። እኛም እንግዲህ ደውለው ማዘዝ ቢፈልጉ መጠየቅ ቢፈልጉ መተው መጎብኘት ቢፈልጉ እንግዲህ መልዕክት እናስተላልፋለን። በጣም አድርጌ አመሰግናለሁ። ምንም ማለት አይደለም። እኛም እናመሰግናለን መጣችሁ ስለጎበኛችሁ። ይልመድባችሁ። እናመሰግናለን።